for YouTube ጉረኛ የምትመስልን ሴት በፍቅር የመማረክ ጥበብ ምን ውጤታማ ይሆናል? ምንስ ወዲያውኑ ያበላሸዋል? ብዙ ወንዶች በራሷ የምትተማመን ሴት እፈልጋለሁ ይላሉ። ነገር ግን አንዷን ሲያገኟት ይደነገጣሉ። እሷ ንቁ ናት፣ ገለልተኛ ናት፣ ስሜቷን በቀላሉ አታወጣም፣ አታባርርም፣ በቀላሉ አትደመምም፣ ቶሎም አትለሰለስም። ቪዲዮውን ላይክ እና ሰብስክራይብ አድርጋችሁ እንድትጀምሩ እጠይቃችኋለሁ። አንዳንዶች ጉረኛ ይሏታል፣ እውነታው ግን ቀላል ነው። እሷ የሰዎችን ማረጋገጫ ቫሊዴሽን አትፈልግም። ይህ ደግሞ ብዙ ወንዶችን ያስፈራቸዋል። እሷን ለማስደመም ከሞከርክ ፍላጎት ታጣለች፣ ለመጫን ከሞከርክ ትቃወምሃለች፣ ዝቅ ለማድረግ ከሞከርክ ደግሞ ጥላ ትሄዳለች። ታዲያ እንዲህ አይነት ሴትን እንዴት መማረክ ይቻላል? በብልሃት ሳይሆን በመገኘት ራስን በማክበርና በስሜታዊ አመራር ነው። አንድ ጉራዋ በትክክል ምን እንደሆነ ተረዳ። አብዛኞቹ በራሳቸው የሚተማመኑ ሴቶች ጉረኛ አይደሉም። ይልቁንም በደካማ ትኩረት ደክመዋል። ሁልጊዜ በመደነቅ ተለምዶባቸዋል። ነፃነታቸውን ለመጠበቅ ይጥራሉ። ይህ ቁር የሚመስለው ባህሪያ ለሷ እንደ ማጣሪያ ፊልተር ነው። አስቸጋሪ ለመሆን ብላ ሳይሆን አንተ ከጎኗ ለመቆም የሚያስችል ስሜታዊ ጽናት ያለህ ወንድ መሆንህን ለማረጋገጥ ነው። ሁለት ፍላጎቷን የምታጣበት ፈጣኑ መንገድ ለማስደመም መሞከር። በራሳቸው የሚተማመኑ ሴቶች ሰው ሰራሽ ትዕይንቶችን ወዲያውኑ ይረዱታል። አንተ የምትፎክር ከሆነ፣ ስለራስህ ብዙ የምታብራራ ከሆነ፣ ዋጋህን ለማስረዳት የምትለፋ ከሆነ እሷ ትርቅሃለች። ለምን? ምክንያቱም እሷ አስቀድማ ራሷን ታከብራለች። ራሱን ለመሸጥ የሚሞክር ሰው ሳይሆን ማንነቱን ያለ ማብራሪያ የሚያውቅ ወንድ ነው የምትፈልገው። ረጋ ያለ በራስ መተማመን ሁልጊዜ ከጩኸት ይበልጣል። 3 ከኢጎዋ ጋር አትጋጭ፣ በሱ አትናወጥ። እሷ ብታሹፍ ብታፈትነህ፣ እንዳልተደመመች ብታስመስል አንተ ረጋ በል፣ አትቀላከል፣ አትሽቆጥቆጥ፣ አትቅጣ። የሚያናወጥ ጉልበት ጥንካሬን ያሳያል። 4 ስሜታዊ መረጋጋት። በራሷ የምትተማመን ሴት ቁጥጥር አትፈልግም። የምትፈልገው ታቸሌ ነው። ይህ ማለት አትደናገጡም፣ ማረጋገጫ ለማግኘት አታባረርም፣ ክርክር ለማሸነፍ አትቃጣርም። ያንተ ስሜታዊ ጽናት ማራኪ የሚሆነው ያለ ጫና ደህንነትን ስሜት ስለሚፈጥር ነው። ካንተ ጋር ስትሆን ዘና ማለት ትችላለች። ይህ ደግሞ ለሷ ብርቅ ነው። 5 ነፃነቷን አክብር። ከሱ ጋር አትወዳደር። በሷ ስኬት፣ ብልህት ወይም ነፃነት ላይ በፍጹም አትወዳደር። ያ የውስጥ ስጋትህን ያሳያል። ይልቁንም ያለ ማጋዘኛ አድንቃት። እንደ ተራና ጤናማ ነገር ቁጠረው። ከፍ አድርጎ አትዘግሌው። ለመብለጥ ወይም ዝቅ ለማድረግ እየሞከርክ እንደሆነ ከተሰማት መሳቡ ወዲያውኑ ይሞታል። እኩልነት ከረጋ አመራር ጋር ሲቀላቀል ትክክለኛው ነጥብ እሱ ነው። 6 ያለ ጫና አመራር። በራሳቸው የሚተማመኑ ሴቶች መታዘዝ አይፈልጉም፣ ነገር ግን ለአቅጣጫ ትልቅ ፍላጎት ያላቸው። አመራር ማለት ውሳኔዎችን በረጋ መንፈስ መወሰን፣ ያለ ማብራሪያ ወሰን ማበጀት፣ የምትፈልገውን ማወቅ። በራስ መተማመን እንዲኖርህ ፍቃድ አትጠይቅም። ወደ ዓለምህ ትጋብዛታለህ፣ እሷ ደግሞ እንድትመጣው ትተባታለህ። ትኩረታን አታባረር። ዝምታ ስራውን ይስራ። ዝምታ በራሳቸው የማይተማመኑ ወንዶች ይደነገጣሉ። በራሳቸው የሚተማመኑ ሴቶች ግን በዝምታ ውስጥ ረጋ ብሎ የሚቀመጥን ወንድን ያስተውላሉ። አንተ ደጋግመህ መልእክት አትላክ፣ አታባረር፣ ይሁናን አትፈልግ፣ አብረሃት ሁን፣ ነገር ግን አትጣበቅ። engaged but not attached። ይህ ሚዛን ጉጉቷን ይቀሰቅሳል። 8 ስሜታዊ ጥልቀት ከውጫዊ ጉራ ይበልጣል። ብዙ ወንዶች ቁር ሴቶች ደስታና ንዝ ብቻ የሚፈልጉ ይመስላቸዋል። እሷ ግን የምትራበው ያለ ድራማ የሚገኝ ጥልቀት ነው። አንተ እውነትን ስትናገር፣ በስሜት ስትገኝ፣ ከትንኮል ስትቆጠብ፣ እሷ ቀስ በቀስ መለስለስ ትጀምራለች። እምነት እውነተኛው የመሳቢያ ቁልፍ ነው። 9 ስሜታዊ መደራሻህን በሂደት እንዲሆን አድርግ። አንድ ትልቅ ስህተት ሁሉንም ነገር ወዲያውኑ መክፈት ነው። ቁር ሴቶች በሂደት የሚገኝ ቅርበትን ያከብራሉ። ስለ ራስህ አካፍል፣ ነገር ግን በዝግታ። እሷ በስሜት ኢንቨስት ማድረግ ስትጀምር መሳቡ እጥፍ ይሆናል። 10 መውደቅ ስትጀምር የምታያቸው ምልክቶች። ጥበቡ የሰራ ነው የሚታቀው መቼ ነው? መከላከያን ስታወርድ፣ የበለጠ ተጫዋች ስትሆን፣ ያንተን ሐሳብ ስትፈልግ፣ በስሜት ስትከፈት። ይህ የሆነው አንተ ስላሳደድካት ሳይሆን ማንነትህ ተሞልቶ እንዲኖር የሷን ይሁና ስላልፈለግክ አይደለም። በራሷ የምትተማመን ሴትን እንድትወድህ የምታደርገው በሷ ላይ በመስለጥን ወይም በማጎፍከት አይደለም። ይልቁንም በራስህ ላይ በመርጋት፣ በስሜት በመጽናት፣ ያለ ኃይል በመራት ነው። ቁር ሴቶች ለጉረኛ ወንድ አይወድቁም። እነርሱ የሚወድቁት ከጥንካሬያቸው ጋር ላልተወዳደርና በራሱ ለጸና ወንድ ነው። በራሷ የምትተማመን ሴት ወዲያውኑ እንድትቀዘቅዝ የሚያደርጉ ስህተቶች። መጀመሪያ ፍላጎት ኖሯት ሳለ መሳቡ ለምን ይሞታል? በራሳቸው የሚተማመኑ ሴቶች ፍላጎታቸውን በጩኸት አይገልጹም። ሲተፋባቸውም አይጨቃጨቁም፣ አያብራሩም፣ ወይም እንዲገባቸው አይለማመጡም። ዝም ብለው ይቀዘቅዛሉ። go cold። አብዛኞቹ ወንዶች ግን ለምን እንደሆነ አይገባቸውም። በተለይ በራሳቸው የሚተማመኑ ሴቶች ላይ መሳብን የሚገድሉ ስውር ስህተቶችን እንይ። 1 ከመረጋጋት ይልቅ ለመቆጣጠር መሞከር። ብዙ ወንዶች በራስ መተማመንን ከባለቤትነት ወይም ከቁጥጥር ጋር ያቀላቅሉታል።
ንግግር ያቋርጣሉ፣ ሐሳቧን በህል ይቃወማሉ፣ ወይም ክርክር ለማሸነፍ ይጣጣራሉ። በራሷ የምትተማመን ሴት ጠንካራ ለመምሰል ሌላውን መጫን በሚፈልግ ወንድ አትሳብም። የምትሳበው ከጎኗ በሚቆም የረጋ ግራውንድድ ወንድ እንጂ በሚቆጣጠር አይደለም። ከእሷ ጋር እየተወዳደርክ እንደሆነ ከተሰማት በስሜት ትርግሃቴች። 2. ከመጠን በላይ ማብራራት ኦቨር ኤክስፕሌኒንግ። የውስጥ ስጋት ብዙ ጊዜ በማብራሪያ ጀርባ ይደበቃል። አንድ ወንድ የእያንዳንዱን ውሳኔ ሲያጸድቅ፣ ዓላማውን ከመጠን በላይ ሲያብራራ፣ ሁልጊዜ እንዲረዱት ሲቤተውጥ ራሱን እንደሚተራደር ምልክት ይሰጣል። በራሳቸው የሚተማመኑ ሴቶች ግልጽነትን እንጂ ማሳመን አይከብሩም። ያልከውን በል፣ ያቀድከውን አድርግ፣ ውጥነትህ ራሱ ይናገር። ያልከውን በል፣ ያቀድከውን አድርግ፣ ውጥነትህ ራሱ ይናገር። 3. እሷን መሬት ላይ ከመተው በላይ መቆለል ፔደስተላይዚንግ። እሷን ዝቅ ለማድረግ መሞከር እንደሚያጠፈው ከመጠሟ ላይ ሰቅሎ ማምለክም ግን ግንኙነቱን ያበላሸዋል። አንተ ሁልጊዜ ጥንካሬዋን የምታደንቅ ከሆነ፣ በሁሉም ነገር የምትገረም ከሆነ፣ እንደ ብርቅዬ ሽልማት የምታያት ከሆነ ትስስር ሳይሆን ጫና ይፈጠራል። በራሳቸው የሚተማመኑ ሴቶች መታየት እንጂ ማምለክ አይፈልጉም። እኩልነት መሳብን ይፈጥራል፣ መሰቀል ግን ርቀትን ያመጣል። 4. እሷን ለማስደሰት ማንነትህን መተው losing your frame። በራሷ የምትተማመን ሴት ወዲያውኑ እንድትከዘክዝ የሚያደርገው ፈጣኑ መንገድ እሷን ላለማጣት ስትል ራስህን አሳልፈ ስትሰጥ ነው። በሁሉም ነገር መስማማት፣ ሐሳቡን መቀየር፣ ወሰን አለማብዛት። እሷ ፍርሃት ከሚመጣ ተለዋዋይነት አታከብርም። እሷ የምታከብረው እሷ ብትቃወመው እንኳን በራሱ እውነት ላይ የሚቆምን ወንድ ነው። 5. ስሜታዊ መነዳት። እነዚህ ሴቶች ያንተን ስሜታዊ ጽናት በትኩረት ይመለከታሉ። አንተ የምትከላከል ከሆንክ፣ በጨዋታ ወይም በፌት የምትናደድ ከሆነ፣ ሁሉም ነገር በግልህ የምትወስድ ከሆነ ያንተን ስሜት ለመቆጣጠር ኃላፊነት እንደወደቀባት ይሰማታል። ያኔ መሳቡ ይጠፋል። እሷ አጋሩ እንጂ ፕሮጀክት አትፈልግም። 6. በሀብት ወይም በደረጃ ለማስደመም መሞከር። በራሳቸው የሚተማመኑ ሴቶች በውጫዊ ነገሮች በቀላሉ አይደመሙም። ስኬት ማሳየት፣ ስለ ገንዘብ ማውራት ወይም ስኬቶችን ማጋነን ብዙ ጊዜ ወደ ኋላ ያስቀራቸዋል። ለምን? ምክንያቱም እሷ የራሷ መስፈርት አላት፣ ሁሉንም አይጧለች። የምትሳበው ወደ ማንነት ጥምቀት እንጂ ወደ ትህነትህ አይደለም። 7. ስሜታዊ ርቀት ሲፈጠር ማባረር። እሷ ስዲሲና ስትርቅ ብዙ ወንዶች ይደነገጣሉ። ደጋግሞ መልእክት ይልካሉ፣ ያሳድዳሉ፣ ማረጋገጫ ይፈልጋሉ። ይህ የእሷን ጥርጣሬ ያረጋግጥላታል። በራስ መተማመን ለርቀት ምላሽ የሚሰጠው በጽንጋት እንጂ በጫና አይደለም። በጽንጋት የተያዘ ክፍተት ጉጉትን ይፈጥራል። 8. አስፈላጊ ጊዜ አለመምራት። በራሳቸው የሚተማመኑ ሴቶች መታዘዝ አይፈልጉም፣ ነገር ግን አቅጣጫ ይፈልጋሉ። አንድ ወንድ ውሳኔዎችን የሚሻሽ ከሆነ፣ ሁልጊዜም አንቺ እንደፈለግሽ የሚል ከሆነ እሷ ደጋፊ እንደሌላት ይሰማታል። አመራር ማለት ኃይል ሳይሆን ግልጽነት፣ ውሳኔነት እና የረጋ ተነሳሽነት ነው። 9. ሁሉን ነገር ገና በጠዋቱ መዘርገልፍ። ጥንቀት ማራኪ ነው፣ ነገር ግን ቴም አለው። ሁሉንም ምስጢርና ስሜት ገና በጠዋቱ ማፍሰስ ስሜታዊ ያለመዘርጋጋትን ያሳያል። እነዚህ ሴቶች በሂደት የሚገኝን ቅርቢራትን ያከብራሉ። ደመናትህን እንዲገረበት ያክሷል እንጂ እንዲዘረከርበት አትፈልግም። 10. እምነት ሳይገነባ ልስላሴ ነጠበቅ። ብዙ ወንዶች ሴቷ ወዲያውኑ እንድትለስል ስራቸው ይጠብቃሉ። ነገር ግን በራሳቸው የሚተማመኑ ሴቶች የሚለስልሱት ውጥነት፣ ደህንነት እና ክብር እንደመኖር አረጋግጡ በኋላ ብቻ ነው። እምነት ሳይገነባ ስሜታዊነትን መጫን ተቃውሞን ይፈጥራል። ትዕግስት ከማራኪ ነው፣ ጫና ግን አይደለም። እሷ የምትቀዘቅዘበት ግንኙነት እሷ የምትቀዘቅዘው የሚገትለውን ስታስተውል ነው። ያንተ ማንነት በእሷ ህይወት ላይ ተመርቷልኝ ስታወቅ፣ ከእሷ ጋር የተወዳደርክ እንደሆነ ስታይ፣ በስሜት እንደማትረጋጋ ስታውቅ፣ ራስን እንደማታከብር ስታውቅ፣ ይህንን አንዴ ካየች አታብራራም፣ ዝም ብላ ትረጋለች። በራሳቸው የሚተማመኑ ሴቶች ለጥብቀት አይወድቁም። እነዚህን የሚወዱት ለጽንጋት ነው። የሚተትኑት አስቸጋሪ ለመሆን ሳይሆን በአንተ ዙሪያ ሲሆኑ ማንነትህን ሳትል መቆየት የሚያስችልክ ጥንካሬ እንዳለህ ለማወቅ ነው።